እማሆይ ማየገነት ስታስበው የእማሆይ እሴትን መሄድ ወደደችው። እንደውም እግዚአብሔር የእሷን መንገድ ለማሳካት ሲል በምክንያት እንዲሄዱ ያደረገው ነው ብላ ደመደመች። እሳቸው ቢኖሩ የሆነ ነገር ያገኛታል ብለው ስለሚሰጉ በጣም ስለሚከታተሏት ሊነቁባትና ሊበላሽባት ይችል ነበር። አሁን ግን እማሆይ ምህረትንና ሌላዎቹን በቀላሉ ልታታልላቸው ስለምትችል በመሄዳቸው ደስ አላት። እማሆይ ማየገነት ለእማሆይ ምህረት በምክንያትና በቀልድም እያስመሰለች አንዳንድ ሰነዶችና እመምኔት ስትሆን የተረከበቻቸውን ነገሮች ያሉበትንና መሆን ያለበትን እያስረዳቻቸው ዋለች። እማሆይ ምህረት ምንም ሳይጠረጥሩ ያለቻቸውን ሁሉ ተቀበሉ። እማሆይ ማየገነት ሁሉን ነገር ቦታ ቦታ ሲዛ ከጨረሰች በኋላ ለአባ ላከ የሚሰጥ አጭር ደብዳቤ ጽፋ የእማሆይ ምህረት ጠረጴዛ ላይ አድርጋ ለእማሆይ ምህረትና ለእማሆይ ሴተን በአንድ ላይ አጠር ያለ ደብዳቤ ጽፋ እዛው ጠረጴዛው ላይ አድርጋ ጨረሰችና አመሻሹ ላይ እማሆይ ምህረትን ከትላንት ወዲያ ወንድሞቼ የመጡ ጊዜ እናቴን ትንሽ አሟታል ብለውኝ ነበረ እና ሆዴ አልችል አለ። ሄጄ አድሬ በጠዋቱ ልመለስ፣ ግን ምናልባት ካረፈድኩ የቢሮውን ቁልፍ ያዙ ለአንዳንድ ነገር ከፈለጉ አለች ቀለል አድርጋ። አይ አንቺ እስክትመጪ እንኳ ምን እሰራለሁ፣ ለማንኛውም ይሁን ብለው ለእኔም እግዜር ይማሮት በይልኝ አሉና ቁልፉን ተቀበሏት። ይህን ያህል እኮ አላመማትም፣ ብቻ ልቤ እየወሰወሰ ሰላም ስለነሳኝ አይቻት ልምጣ ብዬ ነው። በሉ ደህና አደሩ ብላ ወጣች። እማሆይ ወለተ ሚካኤል ከእማሆይ ማየገነት ጋር ከተነጋገሩ በኋላ ወደ ማታ ወደ ቤተሰቦቿ በራ ሄደች። አባቷ ሲያዩዋት እሺ የእኔን ከፍ ዛሬስ ያልኩሽን አደረግሽ አሉ። እማሆይ ማየገነት ከሆስፒታል ከወጣች ጀምሮ ስላኮረፈቻት ያረጉትን ሁሉ አውቃ መስሎ ስለታያቸው በቃ አንዴ ከተነቃብንና ስሜ ከጠፋ አይቀር ጨርሳታለሁ ብለው ፈክረው በተለያየ ጊዜ የተለያየ መላ እየፈጠሩ እንድታደርግ የሰጧትን ነገር ምንም አልመች ስላላት የመጨረሻ ብለው የፈጠሩትን ዘዴና የሰጧትን ነገር ዛሬም አላደረገች ይሆን በሚል ቆጣ ብለው እማሆይ ወለተ ሚካኤል የአባቷን ቁጣና ትችት እየፈራች ልክ እንዳልከኝ ብቻዋን ጠብቄ እየተለማመጡ ሳናግራትና ይቅርታ ብዬ ወደ እግሯ ዝቅ ስል እየሸሸችኝ እንዳትጠጊኝ አንቺ መሰሪ ይቅርታ የማስመሰል ጭንብልሽ ነው ብላ ጥላኝ ሄደች። እንዳልከተላት ከፊት ለፊታችን ሰው መጣና ተውኩት አለች እየተቅለሰለሰች። ማፈሪያ! ምን ነው አንቺ ከምትወለጅ በቀረ ኖሮ አሁን አንድ ሰው ልክ ማስገባት እንዴት ያቅታል? አሁን ለአንዴና ለመጨረሻ ጊዜ የምትሞክሪው ሰጥሻለሁ። ለመሆኑ ማስተማሩን ትተዋለች እንዴ? አሉ በንዴት አይናቸው ቀልቶ። አልተወችውም፣ ታስተምራለች አለች ዝቅ ባለ ድምፅ አቀርቅራ። ጥሩ ከምታስተምራቸው ልጆች መሃል እሷ የምታቀርበውን ወይም ከግቢ ልጆች የምትቀርባትን መርጠሽ በምናምን አባብለሽ እሺ አሰኛቸውና አሁን የሚሰጥሽን መድኃኒት እንድታደርግ አስረድተሽ ስጫት። የአሁኑን ግን ባታደርጊ አንቺንም እሷንን ገድዬ እጄን ለመንግስት እሰጣለሁ እንጂ በስተርጅና የጣት መጠቋቆሚያ አልሆንም። ቁርጡን እወቂ አሉ። እማሆይ ወለተ ሚካኤል በገዛ እጇ ያመጣችው ጣጣ የማትወጣው ነገር ውስጥ ስለከተታት ነፍሷ ተጨነቀች። በቃ ያላት አማራጭ ተማሙታ የፈለገውን ዘዴ ተጠቅማ አባቷ ያሏትን መፈጸም ብቻ ነው። ያለበለዚያ አባቷ እሳቸው ያሉት ያስቡት ካልተሳካ ያለ ርኅራሄ የሆነ ነገር ከማድረግ እንደማይመለሱ ስለምታውቅ የማትወጣበት አጣብቂኝ ውስጥ ገባች። እሺ አሁንስ ግድ የለህም፣ የመጨረሻ ይሆናል። አንተ ብቻ አይደለህም፣ እኔም ተማርሬያለሁ። መላው ማህበር ልክ እንደ አረመኔ ነው የሚያኝ። በጠቅላላው እሷ ካለች እኔ መኖር ስለማልችል ግዴታዬ ነው። ምን ነው እንደዛ መነኩሴ ብን ባደረገልኝ ብላ አባባ እንደው ብን አድርጎ ከሀገር የሚያወጣ ነገር የለህም አለች ከሞት ይሻላል ብላ። አለኝ፣ ግን እሱን ማድረግ በመጀመሪያ ነገሮች ሳይበላሹ ነበር። አሁን ግን መሞት ነው ያለባት ብያለሁ። ትሙት፣ ያለበለዚያ አብራችሁ ወደ መቃብር ትወርዳላችሁ። እኔ ቢቂላ ተዋርጄም አልቀርም አሉ እልህ እየተናነቃቸው አይናቸውን አጉረጥርጠው። እሺ በቃ አትናደድ፣ አሁን ልሂድ፣ እግዚአብሔር ይርዳኝና የሚሆን ይሆናል ብላ የሰጧትን ነገር ይዛ ወደ ገዳሟ ተመለሰችና ከእማሆይ ማየገነት ጋር የምትቀራረበዋን ልጅ ጠርታ ከከተማ ይዛ የመጣችውን ጣፋጭ ኬክ ሰጥታ ስታጫውታትና ስታሳስቃት ቆየችና እማሆይ ማየገነትን ትወጃታለሽ አይደል? ያመማት ጊዜ ሁላችሁ ተማሪዎች አልቅሳችሁ የለ መድኃኒት አለቻት። አዎ እኔማ እህል ሁሉ አልበላም ብዬ ነበር። በጣም እኮ ነው የምወዳት። እሷ እኮ እናቴም አባቴም ነች አለች በግልጽነት። አውቃለሁ ሁላችንም እኮ እንወዳታለን ስትል ልጅቷ በመገረም አየቻትና አንቺም ትወጃታለሽ እንዴ አለች።
አዎ በጣም ነው የምወዳት እኮ አለች ልጅቷ ሳቅ አለችና፣ ታዲያ ለምን ተጣላችሁ? ለምን ተለያያችሁ? አለች የሚዋደድ አይጣላም ብላ። ይኸውልሽ እኔ በሽታዋ ጨርሶ ስላለቀቃት በአንድ የሚያድናት መድኃኒት አግኝቼ ስሰጣት እምቢ ብላኝ ጥላኝ ሄደች። እኔ ግን አሁን በጣም ስለምወዳትና እንድትድንም ስለምፈልግ መድኃኒቱን የሚሰጥልኝ ሰው ባገኝና ብትድን ደስ ይለኛል አለች። አሃ ለካ ለዚህ ነው የተጣላችሁት። ታዲያ እኔ ልስጥልሽ አለች በቅንነት። ጎሽ የኔ ልጅ በቃ እሷ ሳታውቅ በዘዴ ትሰጫታለሽ አለች ባላሰበችው መንገድ ሁሉ ነገር ሲቃናላት ከልቧ ተደስታ። እንዴ እሷ ሳታውቅ መድኃኒት እንዴት ይሰጣል ብላ በሞሀይ ሞኝነት ሳቀች። ሞሀይ አብራት ሳቀችና ይኸውልሽ ካወቀችማ አንቺንም እንደኔ ትጠላሻለች። ስለዚህ እሷም ሆነች ማንም ሰው ሳያውቅ ቀን ቀን ትተኛ የለ ያኔ በመጀመሪያ ቀስ ብለሽ ይህንን አልጋዋ ላይ ትረጨዋለሽ። ከዛ ቀስ ብለሽ ይህንን አፍንጫዋን ትቀቢና በሩን ዘግተሽ ትወጫለሽ። ከዛ ያስነጥሳት ያልባትና ትድናለች አለች። ወይ ለዚህ ነው እንዴ? ይሄማ ቀላል ነው። በቃ ነገ ከትምህርት ቤት መልስ ከምሳ በኋላ ስትተኛ ቤት እንደ ማጽዳትልና አረገዋለሁ። ኧረ በዳነች አለች። ጎሽ የኔ ቆንጆ በጣም ተወጃት የለ? ታዲያ እሷ እንድትድንልሽ ያልኩሽን በትክክል አድርጊ አደራ። ደግሞ ይህንን ከኔና ከአንቺ ሌላ ማንም እንዳያውቅ አደራ ልጄ ብላ ሳመቻትና ኬኩን እንደገና ጨምራ ሰጠቻት። ኬክ ተወጂ የለ? ሁልጊዜ አመጣልሻለሁ። ነገ ስትተኛ ጥብቀሽ መተሽ ውሰጂ እሺ ብላ ሸኛቻትና እፎይ በቃ ከአባዬ ጭቅጭቅ ከእህቴ ንዝነዛ ከእሷ ንቀትና ትዕቢት ተገላገልኩ። እሷ ጸጥ ካለች ልጅቷንም ጸጥ አድርጌ ከዛ በኋላ ነገሬ ወጣ ተሰማ የለ በሰላም መኖር አለች። መድኃኒቱን አድርገሽ በሩን ዘግተሽ ውጭና ወደ እኔ ያለቻት ለእሷ በኬኩ ሰጥታ ስትሄድ ወዲያው አጣድፋት ትሞታለች። ሚስጥሩ እንደተቀበረ ይቀራል ብላ አስባ ነው። እማሆይ ምህረት ከቀኑ 6 ሰዓት ገደማ ለሥራ ወደ ቢሮ እያመሩ እማሆይ ገነት ምን ነው ቆየች? እናቷን አበቧት ይሆን እንዴ? ቢሆን ነው እንጂ እንዲህ አትቆይም ነበር እያሉ በሆዳቸው ቢሮውን ከፍተው ገቡና ተመቻችተው ከተቀመጡ በኋላ ወደ ጠረጴዛው ሲመለከቱ የታሸገ ፖስታ አዩ። ደንገጥ ብለው አንስተው ሲመለከቱት ለእማሆይ ሴትና ለእማሆይ ምህረት ይላል። ምንድን ነው ነገሩ ብለው ፖስታውን ቀደው ማንበብ ጀመሩ። እማሆይ ሴትና እማሆይ ምህረት ውድ እናቶቼ፣ በነፍስም በሥጋም ተንከባካቢዎቼ፣ በመለያየታችን ከእናንተ ይልቅ እኔ በጣም አዝኛለሁ። ዕድሜም በሙሉ እናንተን የመሰለ እናት፣ ጓደኛ፣ ጋሻ መከታ በማጣቴ ሳለቅስ እኖራለሁ። ግን ሰው ዓለምን ቢያተርፍ ቢገዛ ቢነዳ ነፍሱን ከጎዳ የሚጠቅመው አንዳችም ነገር የለምና እኔ እዚህ ገዳም ብኖር ትርፉ ለሥጋም ለነፍስም መራራና ከኔ አልፎ እናንተንም ሰላም የሚነሳና የምንኩስናችሁን ሕይወት ወደ ኋላ የሚጎትት ስለሆነ ለእኔም ለእናንተም ሰላም፣ ለገዳሙም ለውድ ጓደኛዬና ለቤተሰቦቿም ሰላምና የወጣሁበትንም ዓላማ በመጠኑ ለማስታወስ ስል ወደ ሩቅ ገዳም ሄጃለሁና እንዳታዝኑብኝ በፈጣሪ ስም አደራ እላችኋለሁ። በአቴን እንዳወቅሁ ያለሁበትን ቦታ አሳውቃችኋለሁ። እስከዛው በጸሎታችሁ አትርሱኝ አደራ። ቤተሰቦቼንና አባ ለአከንም አደራ እኔም ፍለጋ እንዳይወጡ ምከሩልኝ። ይህንንም ደብዳቤ ለአባ ለአከ ስጡልኝ። በተረፈ በጸሎታችሁ ጠዋት ማታ አትርሱኝ። ልጃችሁ እማሆይ ገነት ይላል። ደብዳቤውን አንበው እንደጨረሱ ጠረጴዛ ላይ ድፍት ብለው ስቅስቅ ብለው አለቀሱና ወይ ልጄን እኔን ያንከራተኝ ምን ታደርጊ? እዚህ እሳት ውስጥ እንዴት ሆነች ትኖሪ? እውነትሽን እኮ ነው። እንኳን ላንቺ ለእኛም የሚያሰጋ እኮ ነው ሁኔታው። አቤት ፈጣሪ፣ ለምን አጥፊና ጠፊ አድርገህ ፈጠርከን? አቤት ያንተ ሥራ አሉና የእማሆይ ገነትን ነገር አስበው ስቅስቅ ብለው እያለቀሱ ወየው ጉድ! በቃ አንዳንድ እያልን ጥሩ ጥሩን ሰው ልናጣ፣ ትላንት እኛን ቅዱስ አባት፣ ዛሬ ይችን ቅድስት ልጅ። ወይኔ ምንድን ነው ጉዱ? አሁን እማሆይ ሴትም ሲሰሙ መቼም እዚች ገዳም አይቀመጡ። እሳቸው ልባቸው ወደ ጓደኛቸው ከሸፈተ ቆየ። እሷን ለማን ጥዬ በዚህ አይነት ሁኔታ እያለች እንዴት ጥያት ልሂድ ብለው እንጂ እሷን ካጡማ እርግጠኛ ነኝ አይቀመጡም። እኔም እሳቸውን አጥቼ አልቀመጥ። በቃ ሁላችንንም አባራ ብቻውን ገዳሙ ላይ ትፈንጭበት ብለው እንባቸውን እየጠራረጉ ወደ አበምኔቱ ቢሮ ሄዱ።
በማግስቱም እማሆይ ምህረት የእማሆይ ማየገነትን ደብዳቤ ለአባ ጽጌና ለአባ ላከ ሰጡ። ሁለቱም አብረው ነበሩና አባ ጽጌ ተቀብለው እጃቸውና ከንፈራቸው እየተንቀጠቀጠ ያነቡ ጀመር። ውድ አባቶቼ አባ ላከና አባ ጽጌ ከአጋም የተጠጋ ቁልቋል ሲያለቅስ ይኖራል ነውና እናንተም በእኔ በማረባ ልጃችሁ ምክንያት ሁሌ እያዘናችሁ ነው። አባቶቼ መቼም እግሬ እስኪነቃ ብሄድ እናንተን የመሰለ የአንጀት ወዳጅና አባት አላገኝም። እናንተን በማጣቴ የሕይወቴን ግማሽ በግማሽ ብዙ ነገር ማጣቴ ይሰማኛል። ግን ምን ላድርግ? ከፈጣሪና ከእናንተ ከአባቶቼ እንደተማርኩት ሰው ዓለሙን ሁሉ ቢያተርፍ ቢገዛ ቢነዳ ነፍሱን ከጎዳ ምን ይረባዋል ነውና የኔ እዛ ገዳም መኖር ለምነናዬ ትልቅ እንቅፋት ከመሆኑም ሌላ ለቤተሰቦቼ፣ ለእናንተ ቅዱስ አባቶቼ፣ ለገዳሙ ሰው ሁሉ በተለይ ለውድ ጓደኛዬና ለመላው ቤተሰቧ እንቅፋት ስለሆነ ስለዚህ ነገሮች ሁሉ ስል ወደ ሌላ ራቅ ወዳለ ገዳም ሄጃለሁ። አባቶቼ እናንተን ማማከር ነበረብኝ፣ ግን እንደማትፈቅዱልኝ ስለማውቅ ቃላችሁን ጥሼ ከማስቀይማችሁ ብዬ ነውና ዝም ብዬ ሄድኩት። አደራ በሥላሴዎች ስም እንዳታዝኑብኝ እማጸናችኋለሁ። በተረፈ በዓቴን እንዳወቅኩ ጽፍላችኋለሁ። እስከዛው ቤተሰቤንና የማውቃቸውን ሁሉ በተለመደው በመንፈሳዊ ቃላችሁ አጽናኑልኝ አደራ። በጸሎታችሁም አትርሱኝ አደራ አደራ። ልጃችሁ እማሆይ መገነት ደጉ። አባ ጽጌ አንብበው ሲጨርሱ ወይ ልጄን ተቃጠልሽ ምን ታደርጊ አሉ እምባቸው እየወረደ። አባ ላከ ኧረ ምንድን ነው ጉዱ? አባ እስቲ ንገሩኝ ጉዴን ልስማው አሉ ከተቀመጡበት መነሳት አቅቷቸው እዛው እየተቆነጠነጡ። አይ ነገሩ የከፋም አይደል፣ እንዳው ወደ ሌላ ገዳም ሄጃለሁ አታስቡን ያለችው አሉ የአባን ሁኔታ አይተው ለማረጋጋት። እንደፈራሁት ጥላን ጠፋች። ወይ ልጄን በቃ እስከ መቼው ማጣንሽ፣ አመለጥሽኝ፣ በቃ ተለያየን እንደፈራሁት ጥላኝ ጠፋች አሉ እጃቸውን እያጨበጨቡና እንባቸው እየወረደ። ታዲያ ምን ታድርግ? ትግደላት እንዴ? ለጊዜውም ቢሆን ዞር ትበል እንጂ እግዜር አላልኩም ብሎ ተረፈች እንጂ እስከ መጨረሻው ሳጥተናት አልነበር? መቼም የበሽታዋ እንቅፋት እኔ ባልኖርም እርስዎ ነግረውኛል አሉ ቆጣ ብለውና የራሳቸውን ሐዘን ዋጥ አድርገው። እርሱስ ነው አባቴ። ግን የት ወድቃ ይሆን? ምን አግኝቷት ሲሆን ብቻዋን ብር ብላ ወጥታ የት ደርሳ ይሆን? ሀገር አታውቅም ነው ፈጣሪ። ልጄ እንደዚሁ በቁማ ነዳ ስትጠፋ ዝም አልከኝ። እሷ ክፋት እኮ የላትም። ወይ ልጄን ወይ ልጄን ብለው ምርር ብለው አለቀሱ። አባ ጽጌም ሐዘናቸውን ቢያምቁትም አልቻል አላቸው። ይቺ አንድ ፍሬ ልጅ በነገር ቆስላ እንዳበደ ሰው ወጥታ ምን ገብታ ይሆን ብለው መከራዋን አስበው እሳቸውም ስቅስቅ ብለው አለቀሱ። እማሆይ ምህረት ግራ ገብቷቸው እያለቀሱ ዝም አሉ። አባ ጽጌ በጋቢያቸው ጫፍ እንባቸውን ጠራርገው አባ በቃ ዝም ይበሉ፣ በለቅሶ የምንለውጠው ነገር የለም፣ ይልቅ መላ እንምታ አሉ ሐዘን በሰበረው አነጋገር። አይ አባቴ ምን መላለሁ ብለው ነው? ይሄን አንዱ ጋር ድፍት ብላ ቀርታለች። አሁን የየቱን ሀገር መውጫ መግቢያ ታውቀውና ነው አሉ ለቅሷቸውን ሳያቆሙ። ምን ነው አምናው የወጣችው መገፈቷን የሚያውቀው ፈጣሪ እሱ መርቶ የተቀደሰ ቦታ ያደርሳታል እንጂ እንደ ክፉ ሰሪ አይተዋትም። በዚህስ በኩል በፈጣሪ ጽኑ እምነት አለኝ። ጽኑ እምነት አለኝ። ይልቅ ያልደረሰባትን መቼም ቢሆን የማይደርስባትን መከራ እያነሳን ራሳችንን በእንባ ከምንጎዳ ጻድቃንን በየገዳማቱ ያጸና ፈጣሪ የተቀደሰ ቦታ አድርሶ እንዲያጸናት መለመን ይሻላል። ሌላው ደግሞ አሁን ለቤተሰብ ምን ማለት እንዳለብን እንማከር አሉ። አባቶቼ ጨካኝ አትበሉኝና መሄዷ በአንድ በኩል ጥሩ ነው። ትንሽ ብትቆይ ኖሮ በሆነ ነገር መሞቷ አይቀርም ነበር። እንዳውም ከእናንተ ምኑ ይደበቃል? ልንገራችሁ፣ ያቺም እማሆይ ማየገነትን ልክ እንደ ታናሽ እህቷ የምትንከባከባትን ልጅ ታውቋት የለ? እሷን አባብላ በኬክ ሸንግላ በእሷ በኩል ልታጠፋት ቆርጣ ነበር። ግን እማሆይ ማየገነት የዋህና ለሰው ክፋት እንደሌላት ውስጧን የሚያውቀው ፈጣሪ አወጣት። ጓደኛዋ እሷን ለማጥፋት ቆርጣ ስለተነሳች አንድ ቀን ብታመልጣት አንድ ቀን አታጣትም ነበርና እሱ ባወቀ የፈቀደውን አድርጓል። ስለዚህ መሄዷ ጥሩ ነው አሉ ከልጅቷ ጋር የተባባሉትንና ልታደርገው የነበረውን ሁሉ አብራርተው ነገሯቸው።
አባ ላከ ራሳቸውን ይዘው ጮኹ። ወይኔ ልጄን ምን በበደለች ምን ባጠፋች እንደዚህ ለሞት ፈለገቻት? እንኳን ዛሬ ገዳም ገብተው ገና በፊትም ስትረዳት እኔ ቅርብኝ እሷን አልብሱልኝ የምትል ገበናዋ አልነበረችም? እኔን እንኳ ለራሷ እርሳስ ልግዛልኝ ስል እምቢ ብላ ለእሷ ልብስ ታስገዛኝ ነበር። አሁንስ ገዳም ከገቡ የእሷ ቤተሰቦች እሟይን በብዙ ነገር ሲለዩት፣ የሟይ ማየገነት ቤተሰቦች ግን አንዲትም ቀን ለይተዋት አያውቁም። አሁን እንኳ ከተጣሉ በኋላ ለሁለቱም ነው ሳህን ቋጥሮ የሚሄዱት። እሺ ምን አስከፋቻትና ነው ለሞት የተመኘቻት? አሉ በመገረም። በሉ ተነሱ ለቤተሰብ እንንገር ተባብለው ወጡ። እማሆይ ወለተ ሚካኤል ቤቷ ገብታ ልብሷን ቀያይራ ወደ ቤተሰቦቿ በረረች። አባቷ ሲያዩት ምን ነው በሰላም ነው አሉ ደንገጥ ብለው። አዎ ከኛ ይልቅ እግዚአብሔር ቀድሞ ገላገለን አለች ሳቅ ብላ። እኮ ምኑ አሉ ነገሯ አላምር ቢላቸው። ያችን መሰሪ ነዋ እኔ ዋጋዋን ልሰጣት ስመመቻች ቆይን ያለሁ ብሎ ነቀለልኛ። ፈጣሪ በቃ ተገላገል አለች በፈገግታ። ምን ትላለች? ዳርዳሩን ከመዞር በቀጥታ ተናገሪ። የት ሄደች? ምን ሆነ? እንዴት ሆና እኮ ነው የምልሽ አሉ ትዕግስታቸው አልቆ። ምንም ሳትሆን ብቻ ከዛሬ ወዲያ ገዳሙን ለቅቄ ሂጃለሁ ርቄያለሁ እንዳትፈልጉኝ ብላ ጸፋ ጠፋች አለች። የአባቷ ቁጣ አልገባ ብሏት። እና ይሄንን ነው የተገላገልሽው? ወይኔ በቂላ ከልጅ ጋር ተዋውዬ ልዋረድ። ወይኔ ምን ነው ዛሬ ሞቼ በሆነ። ወይኔ የሰውየው ልጅ በስተርጅና ልዋረድ አሉ በንዴት ጦፈው። አንቺ ግን ጠፋጭ ብለሽ ስትደሰች አታፍሪ? የልጅቷን መሰሪነት አጣሹ? ውሸቷን ጠፋው ብላ ቤተሰቦቿ ቤት ተሸሽጋ ልትበቀለን ቢሆንስ? መቼም ዕድሜ ላንቺ ስትንከራፈፊ ሁሉን አውቀዋለች አለች ታላቅ እህቷ በቁጣ። በፍጹም እንዲህ አታደርግም። እንኳን እነሱ ጋር ልትሸሸግ ስለ መሄዷ እንኳ አልጻፈችላቸውም። በዚህ በኩል እርግጠኛ ነኝ። እሷ ቀድሞ ምኞቷ እሱ ነበር። ሄደች በቃ። ከዚህ ውጭ እመኑኝ ምንም አታደርግም አለች የአባቷ ቁጣና ስጋት ስለገባት። በምን እርግጠኛ ሆንሽ የእኔ ከርፋፋ? እኛ ኮሶ ስንግታት እሷ ማር ታልሰን መሰለሽ አሉ አባቷ በንዴት የቀላ ዓይናቸውን እያጉረጠረጡ። ማር ባታልሰንም አሁን ግን ምንም ለማድረግ አላሰበችም። የእሷ ዓላማ ገዳሙን ለቆ ከቤተሰብ ርቆ መሄድ ብቻ ነው አለች እርግጠኛ ሆና። እሺ ይሁን እንበል። ቤተሰቦቿስ? መቼም የታመመችበትን ጉዳይ ሳትነግራቸው ወይ ሳይጠረጥሩ አይቀሩም። ዝም ይሉ ይመስልሻል? ሌላው ቢቀር አንቺ ተለይተሻት በመቅረትሽ የሆነ ነገር አያስቡ? ከድሮም ስማችን ያላማረ አለች እህቷ በመስጋት። በዚህም በኩል ስጋት አይገባችሁ። የእሷን መታመም አልሰሙም። ማየገነት የፈለገው መከራ በመከራ ላይ ቢደራርብባት ትችለዋለች እንጂ ለቤተሰቧ እንኳን ዛሬ ተለይታቸው ወጥታ ድሮም ትንፍሽ አትልም አለች በእርግጠኝነት። አባቷ ትንሽ ነፍሳቸው መለስ አለ። እንደሱስ ከሆነ ጥሩ፣ ብቻ ከእኛ ራስ ትውረድ እንጂ ቢሻት እንጨቆረርት ድረስ። ግን ዋጋዋን ሳታገኝ ሄደች አሉ በቁጭት። አባዬ ደግሞ ከዚህ በላይ ዋጋ ማግኘት አለ? ለዛ ጉዳይ እኮ ልጆቹን በዘዴ ሳነጋግር ሆዷን በጣም እንደሚያማት እንደውም አንዳንዴ ሆዷን ይዛ እንደምታለቅስ ነግሮኛል። ያው የዘላለም ደዌዋን ተሸክማን የሄደችው አለች የአባቷ ቁጣ በመብረዱ ተደስታ። ለመሆኑ የገዳሙ ሰው ምን አለ ልጄ አሉ። መቼም አሸርጋጅ ሞልቶ የለ። ለጊዜው የሐዘን ቤት አደረጉት። በኋላ ቀስ ብዬ የሄደችበትን ምክንያት ስነግራቸው እንኳን ነቀለልን አሉ አለች። ምን ሆና ወጣች አልሻቸው? በሞቴ አለች እህቷ እየተቆነጠነጠች። ባለፈው ከጠፉት አበብኔት ጋር ተቀጣጥረው አብረው ነው የጠፉት። የታመመችው አስወርዳሉ ብላ ነው። እሳቸውም ለሌላ ያላደረጉትን ማስታመም ለእሷ ማድረጋቸው ጉዳቸው እንዳይወጣ ነው። ለሐኪሞችም እንዳይናገሩ ብዙ ብር ሰጥተዋል። ያችን ሞሀይ ሴተም እነሱኑ ለማለማመድ ነው የሄደችው ብዬ ብዙሃኑን አሳምኛለሁ። እንደዛ በገዳም ውስጥ እሷ ብቻ ታዋቂ ሆና እኔን እንዳስጠላች ዛሬ በተለዋ አር የነካው እንጨት ሆነች አለች በድል አድራጊነቷ ተደስታ። ጎሽ የኔ ልጅ አሁን አንጀቴን አራሽው። አሁን ካስሽኝ ይሄ ነው መድኃኒቷ። ቆይ እኔም ላገኘሁት ሁሉ እመንናለሁ ብላ ገብታ ሽማግሌውን ይዛ ኮበለለች እያልኩ አውጅላት የለ። ያኔ እነዚህ በሀብታቸው ተመክተው አለን አለን የሚሉ ዘመዶቿ አንገታቸውን ደፍተው
የኀፍረት ካባቸውን ይከናነባሉ። እኛ ደግሞ በኩራት ቀና ብለን በአጠገባቸው ገለምጠናቸው እናልፋለን። ተራ ነዋ፣ ፈጣሪ ሲያከፋፍል እንዲህ ነው አሉ በደስታ። እኔም ለየጓደኞቼና በየደረስኩበት ለየጎረቤቱ ሁሉ አስተካክዬና ቀነባብሬ አውጀላት በእኛ ድህነት የተሳለቁ እኛን ለማሳጣት አለን አለን ባሉበት ገዳምና መንደር አቀርቅረው ይሄዳሉ አለች እህቷ አዲስ ነገር በማግኘቷ ረክታና ተደስታ። በሉ እናንተም ያላችሁትን ነገር አጠናክራችሁ ቀጥሉ። እኔም ትንሽ የቀሩኝን ሰዎች እንደምንም አሳምናለሁ። በዚህ ምስጢራችን ተዳፍኖ ይቀራል። የሚያሰጋ ነገር የለብንም። በሉ ልሂድ፣ ሳልነግራችሁ እንዳላድር ብዬ ሳላስፈቅድ ነውና የወጣሁት፣ በቶሎ ልመለስ ብላ ተሰናብታቸው በችኮላ ወጣች። በማግስቱ በጠዋቱ አበምኔቱ እማሆይ ወለተ ሚካኤልን ቢሮ አስጠሯትና መስቀል ካሳለሟት በኋላ ትናንትና ከስብሰባ በኋላ ባስጠራሁት የሉም፣ ወዴት ሄደው ነው አሉ ኮስተር ብለው። የሰማኋቸው ነገሮች በጣም ስላስደነገጡኝና ቤተሰቦቿን ካወቁ ይደነግጣሉ ወይ እሷ እነሱ ጋር ትሆን ይሆናል በሚለው ጥርጣሬ ወደዛ ሄጄ ነው አባታችን አለች እየተቅለሰለሰች። እናስ እዛ አገኟቸው? ምን ይዘው ተመለሱ? አሉ ላስጨርሳት ብለው። አይ እነሱ ጋር ፊት ለፊት መታየቱን ፈርቼ በሰው ሳስጠይቅ ወደዛ አልሄደችም፣ በቃ ንገሯቸው ብዬ ተመለስኩ አለች። አበምኔቱ ለመሆኑ የገዳሙን ሕግ ያውቃሉ? አያውቁም? ካላወቁ ማንኛውም የገዳሙ አባል የፈለገ አስቸኳይ ነገር ቢገጥመው ቢያንስ በቅርቡ ላለ ሰው ነግሮ ንገሩልኝ ሄጃለሁ ይላል። እሱም ድንገተኛ ነገርን ለማስፈቀድ ፋታ የማይሰጥ ጉዳይ ከሆነ ነው። እርሶ ግን በፊትም አብዛኛውን ያለ ፈቃድ ሄደው እንደምትመጡ ሰምቻለሁ። እኔ እንኳ ከመጣሁ በዚሁ በአጭር ጊዜ ውስጥ ያለ ፈቃድ እየጠፉ ወደ ቤተሰቦ በተደጋጋሚ እንደሄዱ አውቃለሁ። ግን እስቲ ከዛሬ ነገር ይመከራሉ። እኔም ከመምጣቴ አልጣላ ብዬ ዝም አልኩ። ለመሆኑ ጠዋት ማታ ወደ ቤተሰብ መሮጥ ጥሩ ነው? ለምን ጠቅለው እዛ አያገቡም? አሉ ከረር ባለ አነጋገር። እማሆይ ወለተ ሚካኤል ደነገጠች፣ አቀርቅራ ዝም አለች። አበምኔቱ በቁጣ ገልመጥ አደረጓትና ለመሆኑ ከእማሆይ ማየገነት ጋር ወዳጅነታችሁ የጠነከረ አገርን ያስቀና ነበር አሉ። በምን ተለያያችሁ? አሉ አሁንም ገልመጥ አድርገዋት። እማሆይ ወለተ ሚካኤል አሁን የሆነ ነገር ፈጥራ ማሳመን እንዳለባትና አበምኔቱን በእሷ ቁጥጥር ስር ለማዋል እንዳለባት ተረዳች። ወዲያው መላ ፈጥራ አባታችን ጥንት ያፋቀረን አወጣጣችን ለአንድ ዓላማ በመሆኑ ነበር። ኋላ ነገሮች ተቀየሩ። እናም ተይብል ብመክር ሰሚ አጣሁ። ጭራሽ የባስ ብላ ይፋ ወጣችሁና አረፈች አለች በነገሩ ያዘነ ለመምሰል እየተቅለሰለሰች። ምኑን ነው ይፋ ያወጡት? ልጄ ምን ክፉ ሥራ ሰሩ? መቼም እስካሁን ስለ እሳቸው የሰማሁት የነገረኝ ሰው ሁሉ መልካም፣ ለመንፈሳዊ ነገር ቀናኢ፣ በትሩፋት የሚጋደሉ ናቸው የሚል ነው። እርስዎ ደግሞ ምን ልትሉ ነው? አሉ ባነጋገሯ በመገረም። አዎ ላይዋ ማር ውስጧ ኮሶ መሆኑን ያላወቀ ከዚህ በላይ ቢል የእሷ ማስመሰልን ባለማወቁ ነውና አልፈርድበትም። እኔ ግን ገና ሕፃን ሆነን ጀምሮ ስለማውቃት እውነቱን አብጠርጥሬ ያውቃለሁ። ስለዚህ አሁንም ማስመሰል በሚሳካለት ተፈጥሮዋ ተጠቅማ ራቅ ወዳለ ገዳም ገባሁ ትበል እንጂ ወዴትና እንዴት እንደወጣች ልቅም አድርጌ ነግሮታለሁ አለች እውነተኛ ለመምሰል እየሞከረች። አበምኔቱ በመገረም እየተመለከቷት ጥሩ፣ እስቲ እውነቱን ይንገሩኝ ልስማው። በእርግጥም አብሮ ከኖረ ሰው የበለጠ ሚስጥሩን የሚያውቅ የለም አሉ። ይህ አነጋገራቸው የልብ ልብ ሰጣትና ይኸውልዎት አባቴ፣ ገና ወደዚህ ገዳም ስንገባ ጀምሮ ከአባታችን ጋር በጣም ቅርብርብነት ነበራት። ቤት ታጸዳለች፣ ምግብ ታበስልላቸዋለች። ሲውል ሲያድር አጉል ቀልድና ልፊያ ጀመሩ። ይባስ ብላ አንዳንድ ቀን አባቴ ታሟል፣ ብቻቸውን እንዴት ያድራሉ እያለች ሰው እየተደበቀች በጨለማ ሄዳ ማደር ጀመረች። እኔም ኧረ እባክሽ ጥሩ አይደለም ተይ ብዬ ልመክራት ብሞክር ልትሰማኝ አልቻለችም። ጭራሽ ለሳቸው ነግራ ጥምድ አድርጋ ያዙኝ። በመሃሉም መምኔቷ ታመው ወደ ውጭ ሊሄዱ ሲሉ ጊዜያዊ ሰው ይመረጥ ሲባል እሳቸው ሰውን አስተባብረው እሷው እንድትመረጥ አደረጉ። ከዛ በኋላማ ለሥራ ጉዳይ እያሉ አብረው መዋልና ማደር መጣ። እኔም ከአቅሜ በላይ ስለሆነና ለምነግረውም ስላጣሁ ዝም ብዬ አይጀመር። በዚህ መሃል ተረገዘ። እሱን አስወጣለሁ ብላ የአበሻ መድኃኒት ስትጠጣ ክፉኛ ታመመች።
እሳቸውም ስራቸውን ስለሚያውቁ ተሯሩጠው በመኪና ይዘዋት በረሩ። ከእሷ ጋር አብረው ሆስፒታል ከርመው ሲሻላት ይዘዋት መጥተው ከኔ ለይተው ለብቻ አስቀምጧት። ከዛ በኋላማ እሷም እሳቸውም አኮረፉኝ። በመጨረሻ አንድ ቀን ብንጋለጥ እንዋረዳለን ብለውም እንዲሁ ወይ ከመደባበቁ ወጣ ብለን እንደ ልባችን እንሁን ብለው ብቻ ተመካክረው ቅደም ተከተል ወጥተው ተያይዘው ጠፉ። በቃ ከእሷ ጋር ያጣላን ያለያየን ይኸው ነው አባቴ አለች፣ ውስጧ ባዶነት እየተሰማት። አበምኔቱ ግራ በመጋባትና አይሆንም ይሆናል በሚል ስሜት ውስጥ ሆነው ሲያዳምጣት ከቆዩ በኋላ ስትጨርስ ሎቱ ስብሐት፣ ይህ ያሉት ሁሉ እውነት የሆነ የተደረገ ነው? በእውነት ሁለቱም የሚወራላቸው ቅድስና የውሸት የማስመሰያ ጭንብላቸው ነበር? አሁን ያሉት አብሮም ነው? ይህ እንዴት ይሆናል? እንዴትስ ይታመናል ልጄ? አሉ። እኔም እስከ ዛሬ ለማንም ትንፍሽ ሳልል የቆየሁት የሚያምነኝ የለም። ሁለቱም ማስመሰልን ስለተካኑበት ማን ይቀበለኛል ብዬ ነው። አሁንም ከእርሶ ከአባቴ የሚደበቅ የለም። መቼም ለእኛም ለገዳሙም አባት ስለሆኑ አባት የልጆቹን ሕይወት ማወቅ ግዴታው ነው ብዬ እንጂ የነገርኩት ለሌላ ቢሆን ሞታት አለው እንጂ ትንፍሽም አልል ነበር አለች ልታሳምናቸው። ይገርማል። ለካ ሰውን አውቀዋለሁ ማለት ከንቱ ነው። እኔ እሳቸውን ለብዙ ጊዜ በደንብ አውቃቸዋለሁ። እንኳን ይህን ይሰራሉ ለማለት እንዲህ ያለ ነገር በፊታቸው አይወራም። በጣም ተሃራሚ ይመስሉ ነበር። እማሆይንም ቢሆን በዚህ በአጭር ጊዜ ውስጥ እንዳየኋቸው ይህን ያደርጋሉ የሚባሉ አይደሉም። ለካ ይሄ ልብስ ነው ሰው የሚያስመስለን። ይገርማል። እስቲ እሷስ ካልጠፋ ወንድ ከአያቷ ጋር እሳቸው ውስጥ በስተርጅና ከልጅ ልጃቸው ጋር ያውም በምንኩስና በክህነት ላይ አቤት አቤት ከእንዲህ አይነቱ ፈተና ይሰውረን ሲሉ እማሆይ ወለተ ሚካኤል ከመቀመጫዋ በመነሳት አሜን አባቴ፣ በእርሶ ጸሎት ይሰውረን፣ ከፍ ብሎ ዝቅ ከማለት ያውጣን፣ ሰይጣንን አስሮ የያዝልን አለች። ግሩም ነው። እርሶ ግን በጣም የተባረኩ የተቀደሱ ኖት። በእውነት የእህትን ገበና ከመደበቅ የበለጠ ቅድስና የለም። ይህ በሰማይም በምድርም ያስመሰግናል አሉ ከልባቸው። እውነት ይህ ሁሉ ሆኖ የደበቀችላቸው መስሏቸው። ሀይ አባቴ፣ ይህን ያሉ እርሶ ኖት። ሌላውማ ልክ እንደ ጠላቷ በእኔ ክፉ ሥራ ከገዳም የሄደች አድርገው ግልምጫቸውና ስድባቸው ሊገለኝ እኮ ነው አለች እንደ ማልቀስ እየቃጣት። ድሮም እኮ በጎ አድራጊ ስሙ አያምርም፣ በጥሩ አይጠራም። ለምን? ሰይጣን በጎ ስራው ስለሚቀና ሰውን ሁሉ በጠላትነት ያስነሳበታል እንጂ በዚህ ዘመን እንኳን የሆነውን የሚደብቅ ቀርቶ ያልሆነውን ፈጥሮ የሚያወራበት ጊዜ ላይ ነው ያለ ነው። ስለዚህ እርሶ ይህን ሁሉ ገበናቸውን ደብቀው ስለያዙ ሰይጣን ቀንቶበት ስለሆነ ለሰው ወሬ አይጨነቁ። የእውነት አምላክ እሱ ዋጋውን ያበዛሎታልና ይታገሱ አሉ። እኔም እሱን ብዬ ነው አባቴ ሰምቼ እንዳልሰማ አንገቴን ደፍቼ የምኖረው እንጂ እንደ ሰውማ ቢሆን ገና ድሮ በርሬ ጠፍቼ ነበር። መታገስ ጥሩ ነው። ይኸው እርሶን የመሰለ አባት፣ መካሪ፣ አስተማሪ፣ አጽናኝ አገኘሁ። ከእንግዲህ አዳሜ ቢያወራ እርሶ አባቴ ካሉ ምን ይሆናለሁ አለች። እንኳን ፈጣሪ እውነቱን አሰማኝ እንጂ አይዞት፣ ከአሁን በኋላ በእርሶ የመጣውን ነገር የምመልሰው እኔ ነኝ። ይሄ ውስጡን ሳያውቅ ላይ ላዩን የሚጨፍረውን ወሬኛ ሁሉ ልክ አገባዋለሁ አሉ በሙገሳው ተደስተው። ተመስገን ያለ መሞት ደጉ። እንደዚህ እውነትን የሚረዳ የእግዚአብሔር ሰው እያለ የሰው ነገር እኮ ሊያሳብለኝ ነበር። ግን ሁሉን የሚያውቀው ፈጣሪ እርሱን ቅዱስ አባት ሰጠኝ፣ ክብሩ ይስፋ አለች። በቃ አሁን ሁሉ ተሳካ። እሳቸውን ይዤ አዳሜን አፉን አሲዝና የበላያቸው ሆኜ ቁጭ፣ ያኔ ያሳረረኝን ሁሉ ሰራላታለሁ አለች በልቧ። አይዞት እናቴ አይዞት፣ እኔ ከጎኖ ትሆናለሁ። እንደውም ለወደፊቱ ስራዬ እንደርሱ ያለ የወገኑን ገበና ከታች ያስፈልገኛል። ለገዳሙም ቢሆን እንደርሱ ያለ እናት ስለሚያስፈልገው ወደፊት አብረን እንሰራለን። እስከዛው በወሬ ሳትረቱ ጠንክረው ይጸልዩ አሉ። ለወደፊቱ እኚህ ናቸው የገዳሙን መምኔት መሆን ያለባቸው። በእውነት ይህን ከባድ ነገር ደብቀውና በሚስጥር ይዘው ሰው ሁሉ ሲሰድባቸውና ክፉ ሲያረጋቸው ችለው ያለፉ እኚህ ናቸው እናት ማለት። እኔ እንኳ የሰው ወሬ ሰምቼ ልክ እንደ ሴጣን አይቻቸው ነበርኩ። አቤት ፈጣሪ ይቅር በለኝ አሉ በሆዳቸውና በሉ ሂዱ፣ ወደፊት እንዲሁ እየተገናኘን እንጫወታለን ብለው መስቀል አሳልመው ሸኟት።
እማሆይ ወለተ ሚካኤል ህልሟ እውን እንደሚሆን ስላረጋገጠች በደስታ እየተፍነከነከች ወደ ቤቷ ሄደች። አበምኔቱ እማሆይ ወለተ ሚካኤል ያለችውን ሁሉ በማመን ሰሞኑን ስለ እሷ ሐቀኝነት ሲመሰክሩና የሚነቅፏትን ሲሟገቱ ሰንብተው እማሆይ ማየገነት በሄደች በ15ኛው ቀን ማኅበሩን ሰብስበው እመምኔት ምረጡ፣ እስካሁን እስቲ ያስቡበት ብዬ ነው ዝም ያልኩትና አሁን ይበቃል፣ ያለ እናት ከዚህ በላይ አይቆይምና ምረጡ አሉ። በማኅበሩ ውስጥ የተሻሉ ናቸው የሚባሉት እማሆይ ምህረትና እማሆይ ሴተ በእማሆይ ማየገነት ነገር ከአበምኔቱ ጋር ባለመጣጣም በስብሰባው ላይ ላለመካፈል ወስነው ራሳቸውን አግለዋል። አበምኔቱም በስብሰባው ባለመገኘታቸው ደስ ብሏቸዋል። ምክንያቱም ማኅበሩ እንደሚመርጣቸው ያውቃሉና። ሌሎችም ደግሞ ለእማሆይ ማየገነት ያልሆነ ስልጣን ብለው ቢጠቆሙ እንኳ አሻፈረኝ አሉ። አሁን የአበምኔቱና የእማሆይ ወለተ ሚካኤል ሐሳብ ተሳካ። እጅግ ጥቂት በሚባሉ ሰዎች ምርጫ እማሆይ ወለተ ሚካኤል እንደ ጓጓችና እንደተመኘችው ምንኩስናዋን፣ መንፈሳዊ ተግባራዋን፣ ያ ሁሉ መሐላዋን የለወጠችበትን ስልጣን ያለምንም ተቀናቃኝ ያዘች። በቃ ከእንግዲህ ያሻትን ብታደርግ የተመኘችውን ሁሉ ብትሰራ ማን አለባት? ሁሉ በእጇ ሆኗል። አባቷም አላልኩሽም ይህን ስልጣን በእጅሽ አገባለሁ ብዬሽ አልነበር? ይኸው እኔ አባትሽ እንዲህ ነኝ ብለው መፎከሪያና መኩራሪያ አገኙ።